الله والصلاة والسلام على رسول الله وعلى آله وصحبه ومن والاه. أما بعد فنواصل درسنا في هذا الكتاب له عنوان لا يلترسنا على مسألة الأمر بالمعروف والنهي عن المنكر واجب من لا يتوسن أيتن منال. والأمر بالمعروف والنهي عن المنكر واجب إلا من خفت سيفه أو عصاه والتسليم على عباد الله الصالحين. ألفوا عنوان جديد تتم ويم ما يعني ومالتنا يحباب. الأمر مالت معزز بالمعروف بملكام ببقو معزز بما عرفه الشرع. والنهي عن المنكر كمطفو مكلكل واجب قدتا نوال. دي خيرية الأمة نبياتنا صلى الله عليه وسلم أمة خير مهنوا يتنتلتلو منوط بكونها تأمر بالمعروف وتنهى عن المنكر بلانا. سلزها الأمر بالمعروف والنهي عن المنكر واجب قدتا نوال. የሚያሰቅጠውን እንግዲህ ዑዝር ሊነግሩን ነው። ኢላ መን خفت ሰይፈሁ ሰይፉን የፈራኸው ሲቀር እንግዲህ ሱልጣን ሆነ ለው አመርተሁ بالمعروف ምን የሚያረግ ከሆነ በሰይፍ የሚቃላህ ከሆነ እዛ ላይ ምን ይሆናል ይያሉ ነው። ዑዝር ነው። ሰይፉን የፈራኸው ሲቀር አው ዓሳሁ አሳዱላ ወይም ዘንግ ማለት ነው ብትር እሱን የፈራኸው ሲቀር المهم يا شباب الأمر بالمعروف والنهي عن المنكر ሰው ይቀበለኛል አይቀበለኝም ዑዝር አይደለም። ግን አምር بالمعروف ስታረግ ነህይ عن المنكر ስታረግ በሰይፍ የሚቃላህ ካለ ወይ ደግሞ ምን የሚያረግህ ካለ በዱላ የሚመታህ ካለ እሱ ላይ ዑዝር አለ። ከዚህ ውጭ الأمر بالمعروف والنهي عن المنكر من دين نوالو واجبنا. إذا كلنا مقصرون في هذا. بزوج زي حديثنا نقرأه من أفراد الإمام مسلم رحمه الله من حديث أبي سعيد الخدري رضي الله عنه. نبياتنا صلى الله عليه وسلم من الأهل من رأى منكم منكرا فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وذلك أضعف الإيمان. እኛ ضعف الإيمان ውስጥ እንዳንታጣ ነው የሚያስፈራ። ሙንከር ካልጠላህ በቀልብህ ሙሽኪል። ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስን ቃል በቃል ሲፈሰር ከናንተ መካከል ሙንከር ማንከረሁ الشرع ሲፈጸም ያየ በእጁ ይቀይረው ያ ሙንከር። ይሄ እንግዲህ እነማንን ሊመነከታል ብለናል። ይሄ ውላተል ኡሙር አስተዳደሮች የሙስሊም ውላተል ኡሙር ካሉ ሙንከርን በእጃቸው መቀየር ማጥፋት ስለሚችሉ እነሱን ይመለከታል። وكذلك الرجل في بيته ሰውየው አባወራው ቤቱ ያሸባው ምንድነው ባለስልጣን ቤትህ ገብቶ ይሄን ምን ለምናረክ ይሄ ምን የሚልህ የለ አንተ ደዩስ ካልሆንክ በስተቀር አንተ የምታስተዳድረው ቤት ውስጥ ሙንከር ካየ በመላስ ብቻ መቀየርህ ምን አይደለም ተብሏል። በቂ አይደል። አይ በመላስ እኔ እንደዚህ ነው ብያለሁ ምትል ከሆንክ ዋጅብህን ምን አላረክም ነው አልተወጣህም። በቤት ውስጥ ስልጣን አለ። ሙንከር መሆኑን ካረጋገጥክ በእጅህ ምን ማድረግ ትችላለህ። ነብያችን ሰለላሁ ዐለይሂ ወሰለም ሱልጣኑ ሰላም የሁሉም ኃላፊ ናቸው ሰለላሁ ወሰላሙሁ ዐለይሂ። ላኪን ቤታቸው ውስጥ በተለይ ሙንከርን ምን ያረጉ ነበር። አይሻ ረዲየላሁ ዐንሃ ወደ ሰፈር በወጡበት ሰዓት የሆነ ሲመለሱ ይሄ ቂራም የሚባል ነገር ቦታ ላይ ጋርጃ አንጠልጥዬ እንደማጋረጃ አድርጌው ሶወር ነበረበት ያ አንሷል ወይም መጋረጃ። ነብያችን ሰለላሁ ዐለይሂ ወሰለም ሲመጡ በጣም ተቆጡና ቀደዱት። ምን አረጉት ብለናል ያሸባብ። ስለዚህ አንተ ስልጣንህ ስር ያለን ነገር በራስህ ሳትጀምር አገሪቱን በሸሪዓ አስተዳድራለሁ መጮህ የለለ መጀመሪያ የምትጀምረው በምንድነው ብለናል። በራስህ ይጀመራል።
ከዛ ቀስ እያለ በጎረቤት በምናምን እያለ ሙጅተማ እስላሚ ማአሰስ እና መመስረት ይቻላል። فمن لم يستطيع አሉ ነብያችን ሰለላሁ ዐለይሂ ወሰለም فبلسانه ይሄ ደግሞ ዑለማዎችን ይመለከታል። በምላሱ በቀለሙ ሙንከርን መቀየር በምላሱ የቻለ አሁንም ካላረገ ሙቀስር ነው ብለዋል። ዋጅቡን ምን አላረገ ተሰሚነት ያላቸው ውላተል ኡሙር የሰጧቸው ቦታ የሰጧቸው ይኖራሉ የፈለጉትን እንዲሉ በሸሪዓው በሚፈቅደው መሰረት እነሱ ደግሞ በምላሳቸው ሙንከርን መቀየር ግዴታቸው ነው። ያን ካላረጉ ግዴታቸውን አልተወጡ። ሁለቱንም ያልቻለ አሉ ነብያችን ሰለላሁ ዐለይሂ ወሰለም በእጁም በምላሱም ካልቻለ ምን ያርጋሉ? فمن لم يستطع فبقلبه تغيير بالقلب አለ ወይ تغيير المنكر كراهው ነው تغيير ያለው በቀልብህ ሙንከሩን ከጠላው ብትችል ኑሮ ምን ታረግ ነበር ማለት ነው ትቀይረዋለህ ማለት እኮ። አንተ ግን ሙንከር ሲሰራ ምንም የማይቀፍህ ከሆነ ይበልብሎም ያንን ሙንከር የሚሰራውን ሰውዬ ጓደኛ አርገህ የምትይዘው ከሆንክ ችግር አለብህ። وليس وراء ذلك حبة خردل من إيمان የሚልም ሪዋያ አለ። ከዚህ ውጭ በቀልብ ካልጠላ ቀልብ ውስጥ ምን የለም አሉ ነብያችን ሰለላሁ ዐለይሂ ወሰለም የጎመን ዘር ፍሬ ያህል ኢማን እና ስለዚህ الامر بالمعروف والنهي عن المنكر بالضوابط والشروط المعتبرة المذكورة አላቸው ሸርጦች ግዴታ ነው። ከዚህ እንግዲህ የሚወጣ ሙስሊም የለም። ሁሉም على حسب استطاعته زላይ እንዳሉት كما في الحديث الذي أخرجه مسلم 49 حديث هلال من حديث أبي سعيد الخدري بلفظ قدم يقرأنه حديث من رأى منكم منكرا فليغيره إلى آخر الحديث. قدي مسلم لا 49 حديثنا ومن أفراد الإمام مسلم. لذي هنن معوقو قدي منكر مهون قدمن معوق علبنا عندنا نوج منكرن معروفን منكر አድርገው የሚረዷል። አግለቡ ሙጅተማዓችን ያሸባ ይሄ አቅሉ ሌላ አፍካሮች ስለገቡበት ዑለማ አሱ ምን አስተምረዋቸዋል? ገለባብጠውባቸዋል። منكሩን ምን አድርገውባቸዋል? معروفን ደግሞ ምን አድርገውባቸዋል? አዕረፉል معروف التوحيد እንዲጠሉ አርጋዋቸዋል። ተውሂድ የሚናገር ሰው ምን ያረጋል ይሏቸዋል? ይለያያል ነው ምን ያረጋል ነው የሚሏቸው ያጀባ ሉሃቢያ ወከዛኪያ ከዛከ ስለዚህ ነገሮች ምን አሉ ግልብጥብጥ አሉ። ስለዚህ ነገሮችን እንደነበሩ ተረድቶ አውቆ ሙንከርን በሙንከርነቱ አውቀህ ከሙንከር መከልከል ማዕሩፍን እንደ ማዕሩፍነቱ አውቀህ በማዕሩፍ ማዘዝ። እንግዲህ ወደ ሀገራችን ተፋሲል ስንገባ ምስቅልቅሉ የወጣ ስለሆነ ተስፋ አይቆረጥም። በተቻለ ያለውን መለገስ طيب عذر እንግዲህ ዘክረዋል ኢላ من خفت سيفه او عصاه አንዳንድ ሰው ተስፋ የሚቆርጣል። ሙጅተማው እንዳለ ያለው የትና የት እኔ እዛ ውስጥ ምን ወዝናለኝ ይላል። እጨዋለሁ እንጂ ምን አላረግም ይላል። ለውጥ አላመጣም ነው ማምጣት እኮ አለማምጣት ያንተ አይደል። አንተ على الحق ثابت መሆንህን እርግጠኛ ዕውቀት ካለ ያለብህ وما على الرسول الا البلاغ። ነብያችን ሰለላሁ ዐለይሂ ወሰለም እኮ ስለ አንቢያዎች ተናግረዋል። ياتي النبي ومعه الرجل والرجلان ياتي النبي ومعه وليس معه احد. ነብይ ያ شباب ተልኮ لقومه አድርሶ يوم القيامه ሲመጣ من يهونال أكثر الأنبياء تبعا النبي صلى الله عليه وسلم وبعده موسى عليه السلام. عند نبيات ولسو سوسو معه الرهط እንግዲህ ከአንድ እስከ 9 ነው ብለና ነብይ ይመጣል ولسو አስከትሉ ነብይ አንድ ብቻ ነብይ ባዶ ነብዩ ራሱ ምንም ይመጣል ባዶን ይመጣል። ይሄ እኮ ለኛ ምንድነው አሸባ አንቢያዎች እኮ እስዋ አርአያ ናቸው ለኛ። አንተ ሰው ሰማኝ አልሰማኝ كما قال الأئمة عذر أيضا. أمر بالمعروف سارق نهي عن المنكر سارق قبلوني لا يقبلوني
ማለቱ አለመቀበሉን መፍራትህ ምን አይደለም እየተባለ ነው ዑዝር ምክንያት አይደለም አምር ቢልማዕሩፍ ስታረግ ነህይ ዐኒል ሙንከር ስታረግ የሚደርስብህ ችግር ኢማ ቢሰይፍ ወኢማ ቢልዓሷ ከሆነ ኢማ የቂናን ወኢማ ቢጋሊብ الظن እሱ ዑዝር አለ العذر እንግዲህ ያበቃልሃል መታውህ እኛ እስከዛ ድረስ ራሱ ምን አላረግንም እያልን አልታገልን መታገል አለብን ቀጥሎ ተስሊሙ على عباد الله اجمعين بالله ባሮች ላይ በአጠቃላይ እንግዲህ ሰላም ማለት كما في الحديث الذي اخرجه مسلم 54ኛ حديث من حديث ابي هريره رضي الله عنه حديث እንግዲህ ነሱን አላመጡም ለፍዙን ቁጥር አምጥተዋል 54ኛ حديث من حديث ابي هريره في صحيح الامام مسلم አለ እንግዲህ ብዙ ጊዜ ያሸበው ሶላት ውስጥ ምን ተጠቀመው ነው ይሄ ነገር ሶላት ስንቀመጥ ምንም ይባል ነገር አለ ተሸሁድ ይባል አለ ተሸሁድ ላይ ምን አለ እንግዲህ ድሮ ሷሃቦች እንደሚናገሩት ሰላም አላ ከዛ ሰላም አላ ፉላን ሰላም አላ ፉላን እንል ነበር hatta السلام على الله ራሱ ይሉ ነበር ነብያችን ሰለላሁ ዐለይሂ ወሰለም አስተማሯቸው አላህ እኮ هو السلام ስትሰግዱ ይሄንን ነው ማለት السلام عليك ايها النبي ورحمه الله وبركاته እንልና ምን እንላለን السلام علينا وعلى عباد الله الصالحين ይሄንን ስትሉ ያባባላችሁ የአላህን ባሮች በሰማይም ሆነ በምድር ያሉ ሷሊሖችን ምን ያረጋላሉ ያካትታል ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም ዱዓ ሲያረጉ እንግዲህ ምንድን ነበርን ጀዋሚዕን ይመርጡ ነበር اكثر دعائه ربنا آتنا في الدنيا حسنه وفي الاخره حسنه እንግዲህ السلام على جبريل السلام على ميكال السلام على كذا ይሄ ምን ይባላል ጀዋሚዕ አይደለም وعلى عباد الله الصالحين ስንል ግን ሰውንም ጅንንም ሙእሚኑን መላእክቱንም ምን ያረጋል ሰለምና على هؤلاء كلهم ያካትታል ስለዚህ ተስሊም ማድረግ ይሄ በሌላ ሐዲስ ደግሞ ይሄ ሰላምታው ነው ከተባለ እሱም የብዙ ሷሃቦች ሐዲስ አለ أن تقرأ السلام على من عرفت ومن لم تعرف أصل እንደዛ ነው ብለን نشر السلام أفش السلام وصلوا الأرحام وصلوا بالليل والناس نيام تدخلوا الجنة بسلام بشرط مسلم مهونون كارغاغتك متاغنيون ሁሉ ምን ማድረግ ሰላም ማለት እንግዲህ ተርክ على بعض الفرق وعلى بعض الاشخاص وعلى بعض الافراد السس للادله ምንድነው የሚመጣው ብለናል خاصه ራሱን የቻለ دليل አለው ለዛ ነው ከዛ ውጭ አስሉ በذل السلام على المسلمين غير المسلمين ሌላ ሐዲስ ብዙ እንዳልነው لا يبدأون بالسلام سلام አይባል طيب على كل والتسليم على عباد الله اجمعين حديث 54ኛ حديث مسلم ላይ እንደተበተ ብለዋል ሐዲሱን ማየት ሌላ عنوان ያለፈው عنوان ማሟያ ነው ብለናል ترك صلاة الجمعة والجماعة في المسجد من غير عذر بدعة ይህም ከባድ እንግዲህ على عذر شرعي مسجد جمعة የሚሰገድበት መስጂድ ጀማዓ ተቋቋመበት ጀማዓ የሚሰገድበት መስጂድ ሄዶ አለ መስገድ ይሄ እንግዲህ ቢድዓ ነው አሉ አንዳንድ ሰዎች ስለሚያረጉት የሚያረጉ ጀማዓዎች አሉ ስለዚህ ይሄን ያረገ እንደውም ወዒድ ሸዲድ አለ ሐዲሱ ወደፊት የመትኑን ከሸረሕን በኋላ እናየዋል ومن ترك صلاة الجمعة والجماعة في المسجد من غير عذر فهو مبتدع عذر عندنا منا ليامطلن ነው عذر የሚባለው ምን እንደሆነ والعذر كمريض لا طاقة له بالخروج إلى المسجد أو خوف من سلطان ظالم وما سوى ذلك فلا عذر له ليلة مسألة دقمو سداسسلن مسألة فقهية أيضا ومن صلى خلف إمام فلم يقتدي به فلا صلاة له عندنا سوش مفارقة من سوش نفاق سويو تكتلو مسجد مسلو اسم مسجدو من دنو
ينوي الانفراد وراء إمام يسجدك እንግዲህ أصحاب المذاهب ወይም ደግሞ لنكون أدق المتعصبون في المذهب مذهب ላይ የሚታሰቡ ሰዎች ለመذهب تعصب ያላቸው ሰዎች እንግዲህ ሐነፊ ከሆነ ሻፊዒ በኋላ መስገድ አይቻልም ስለሚሉ ኢማሙ ሻፊዒ ከሆነ ይከተላል ግን ንያው ምንድነው ያልን ሙፋረቃ ንይት ይከተላል وكذلك العكس شافعي كهنا مقتدي إمام حنفي كهنا النزه كده في الحرم المكي يا شباب كتنش عمت بفيت أردت جماعة قواقع من البربلاء قبل الملك عبد العزيز عليه رحمة الله والله مسلمዎች ባንድ ሆነው እንግዲህ የታወቁ ስንት መዛቦች አሉ ብለናል አራት አሉ አራቱም መቃም የሚባል ነገር ነበራቸው مقام الحنفي والمقام المالكي والمقام الشافعي والمقام الحنبلي حنفي سجدان ሌላው ያ እሱ ሲጨርስ ማን መጥ ይሄ እስልምና ያ شباب እንደዛ አይደል እንደዚህ የሚያደርስ ከሆነ ተመዝሁብ አይቻልም ተመዝሁብ አንተ ምንም ማታ ከሆንክ ተዓሱብ ሳታረግ ችግር የለም አሁን እንዳልነው የሚያረግ ከሆነ ምን አይሆንም ይያል እሱ አይሆን ስለዚህ አልሙሂም እሱ ረሂመሁላህ ብዙ መሐሲኖች አሉት በሱ ጊዜ ነው ይሄ መቃማቶች በሙሉ ጠፍተው መቃም واحد ሆነ ዘጫውታ እኮ የለም ያ شباب ብዙ ጊዜ ብያቸዋለሁ አንዳንድ ሰዎች يطعنون فيهم والطعن يرجع الى من يطعن طيب المهم متناችንን نفسرنا እዚህ መስአላም ላይ ወቅፋ ይኖረናል ደሊል አለ ማስረጃ እናመጣለን ብዙ ጊዜ የምንቀራው ሐዲስ ነው ማስረጃው ኢማም እንግዲህ እንደ ስሙ ኢማም ነው ኢማም የሚያሰግደን የት ሆኖ ነው ያሸባ እዚህ ሆኖ ያሰግደናል እዚህ የሆነው ምን ሊደረግ ነው እንድንከተለው እኮ ነው انما جعل الامام يؤتم به ኢማም ማለት መሪ ነው ለተከተለው ነው ኢማም የተደረገው ስለዚህ እሱም ያረጋውን ተከተለ ሙታባዓ ማድረግ አለበት حديث في الاواخر እንመጣለን ومن ترك يتوال صلاه الجمعه يجمعا صلاه والجماعه يجمعا صلاه جمعه ማለት እንግዲህ ያው በሳምንት በዙሁር ፈንታ የሚሰገደው ጁሙዓ ረካዓተይን እሱ ማለት ነው ጀማዓ ማለት ደግሞ የአምስት ወቅት ሶላት ጀማዓ ይሰገዳል እነሱን የተወ في المسجد مسجد مسجدين يتوى من غير عذر يالا مكنايت يالا ችግር فهو مبتدع يسويه من ይባላል مبتدع ይባላል አልተው ሰለፎቻችን እንግዲህ ብዙ አይማ ጀወራዎች ነበሩ ብለናል ሰሞኑን እንግዲህ አቡ ዳውድ ስነን አቡ ዳውድ ስንቀራ ነበር سليمان بن مهران الأعمش جمعته مع الحجاج ይላል شباب ይሄ አዕመሽ የሚባሉ ሰውየኮ አሐድ القراء السبعه ናቸው አይደሉ ትልቅ ኢማም ናቸው ከሐጃጅ ኢብኑ ዩሱፍ በኋላ ተከትዬ ምን አረኳል ሶላት الجمعه ሰገድኩ ዲሱ ማን هو الحجاج ተራጂሙ በጣም አልፈን ቢሆን ተቀሰና ስለዚህ ጁሙዓ ጀማዓ መስጂድ ያለ ችግር የተወ ይሰውዬ ሱንይ ሳይሆን مبتدع ነው إحالاس يقولون كما في الحديث الذي أخرجه أبو داود في سنن أبي داود عند شامسة ولتنيا حديثنا إلى والنسائي الإمام النسائي عند جسوس متوسطة من حديث أبي الجعدي الضمري رضي الله عنه بلفظ حديث قدي وعيد علبت حديثنا وبلنا لنتنكك على زاتشا علبت حديث من ترك 3 جمع تهاونا بها طبع الله على قلبه وحسنه الألباني في صحيح الترغيب والترهيب نقول الترهيب والترغيب أصل الكتاب لما أنه بلنا للمنذري رحمه الله اختصر بداود ما لاچو ترهيب والترغيب ما لاچو ሌሎችም كتبوች አሏቸው ተخصص ናቸው من فقهاء المحدثين طيب ያንን ደግሞ ترهيب والترغيب من ارغوتال تخريج ارغوال الامام الالباني عليه رحمه الله እዛ ላይ 865ኛ ሐዲስ صحيح ነው ብለውታል ሐዲሱን ይላል ሐዲሱ እንግዲህ ምንድነው የሚለው من ترك يتوى
ثلاث جمع ሶስት ጁምዓ የተወ እንግዲህ ጁምዓ ሙፍረድ ነው ጁምዓ ሲባል ምን ይሆናል ይያልን ነው ጀምዕ ሆነ ጁምዓ ባይሆን ተሃውነን አሉ ይሄ ቢሃ መፍዑል من اجله ይባላል አቀሉ ጁምዓ ደግሞ ብሎ ዑዝር ሳይኖረው ተሃውነን ቢሃ አቀሉ ከሰለን ወተሃውነን በተከታታይ ሶስት ጁምዓ ያሳለፈ ሰውዬ እንግዲህ من اهل الجمعه ሆኖ ጁምዓ የወጀበበት አካል ሆኖ ማለት ነው ይህ ሰውዬ አምላሽው ምንድነው طبع الله على قلبي الله ይጠብቅ ቀልቡን አላህ ያሽግበታል ቀልባችን ከታሸገ حول ولا قوه الا بالله ከዛ በኋላ የሚጠብቀን ነገር በጣም መጥፎ ነገር ነው ስለዚህ ይሄ አይነት ወዒድ አለ ሐዲሱ የት እንደተወራ እንግዲህ ቁጥሮቹ من السنن من اصحاب السنن الاربعه ابو داودና ማን ذكروታል አሉ أسالفنا كذلك في صحيح الترغيب والترهيب حديث درجة صحيحنا ጤነኛ حديث ነው ብለው አስቀምጠውታል ይላል ስለዚህ ያለ ዑዝር ዝም ብሎ تبع للهوى ጁምዓ ማሳለፍ ጀማዓ ማሳለፍ ይሄ እንግዲህ ብዙ አይነቶች አሉት አንዱን አይነት ነው ሙብተዲ ያሉት ይላሉ ወደ ሻሪሑ ስንገባ ሸርሕ ብዙ ጊዜ ያው ጊዜ ለመጠበቅ ሰዎችም እየበዛብን ነው ስላሉ ያንዳንድ ጊዜ የታው ነው ጁምዓ ሲተው ሰውየው ወንጀለኛ የሚሆንበት አጋጣሚ አለ ፋሲቅ ማለት ነው كذلك አሁን ያልነው የቀራነው እሱ ፋሲቅ ይሆናል ሙናፊቅ የሚሆንበትም ይኖራል ሙናፊቅ ማለት ምን ማለት ነው ትርጉሙ ያሽበው ሙስሊም ነኝ ብሎ ኒፋቅ ማለት እኮ ምንድን ማለት ነው اظهار الاسلام واخفاء او ابطان الكفر والنفاق الاكبر ከሆነ ጁምዓ የተወው ሰውየው واجب አይደለም ብሎ ከሆነ ይሄ ሰውዬ ምንድነው የሚባለው ሙብተዲዕም አይደለ ፋሲቅም አይደለ ምን ይሆናል ሙናፊቅ ነው የሚሆነው ስለዚህ ከሁሉም መጠንቀቅ ያስፈልገናል ሙብተዲዓም መሆን የለብንም ፋሲቂን መሆንም የለብንም ሙናፊቂን መሆንም የለብንም ጁምዓ አላህ Subhanahu Wa Ta'ala ግዴታ አድርጎታል شروط الجمعه እዛ ሐዲሱ ኪታባችን ላይ ብዙ ጊዜ ብለና አዛን የሚሰማ ከሆነ እዚሁ መዲና ያለ ከሆነ እንደውም በኩሩ ምን አይነት አጅር እንዳለው ቀደም ብሎ የመጣ ወደ ጁምዓ في الساعه الاولى ግመል አርዶ እንደሰደቀ ነው ይላሉ ሐዲስ ሶሂህ ያለ ሐዲስ እኮ በሁለተኛ ሰዓት የመጣ ከብት አርዶ ሰደቃ እንዳረገ ነው በሶስተኛው ሰዓት የመጣ ሙክት እንዳረደ ነው አሉ ነብያችን ሰለላሁ ዐለይሂ ወሰለም ከዛ በኋላ የመጣ ዶሮ አርዶ ሰደቃ ከዛ በኋላ የመጣ እንቁላል እንደ ከዛ በኋላ ግን ቢመጣ ይሄ አጅር البكور አይጻፍለት ኢማሙ ሚንበር ላይ ከወጣ በኋላ የመጣ ሰውዬ ምንድነው የሚጻፍለት ያለው እዛ ላይ ሲወጣ እኮ ኢማሙ መላእክቶች አላወል ፈላወል የሚመዘግቡት በር ላይ ሆኖ በየበሩ መዝገባቸውን ይጠቀልሉና መተው ምን ያረጋሉ አሉ ነብያችን ሰለላሁ ዐለይሂ ወሰለም ኹጥባ ያዳምጣል ስለዚህ ጁምዓ ላይ ተሃውን ማድረግ የለብን አብዛኛው ሰው የሚመጣው ምን ላይ ነው ብዙ ብለናል ስለ ጁምዓ ዙሪያ አልሙሂም ያለ ዑዝር ጁምዓና ጀማዓ መታው ጀማዓም ግዴታ ነው ብለናል አላ አርጀህ አቅዋል አህሊ العلم ልክ እንደ ሶላቱ አሁን ይሄ መግሪብ አላህ ይቀበለን ሰግደናል ምንድነው ነው የምንለው መግሪብ ዋጅብ ነው ጀማዓ على الرجال መስጊድ መጥቶ መስገድም ልክ እንደ ሶላቱ አድላ كثيره ብዙ አድላዎች አሉ ለዚህ ስለዚህ ዋጅብ እየተወ ነው ሰውዬ እንደውም አዛሂሪያ ሸርጥ ነው ያሉም ማለት ጀማዓ ካልሰገደ ሶላቱ ምንድነው ይላሉ አዛሂሪ ባጢል ነው ይላሉ ላ ሌሎቹ ዋጅብ ነው የሚሉት አይማዎች ሸርጥ ያረጉት አልሙሂም ከበድ ያለ ነገር ስለሆነ ያለ ዑዝር ጁምዓ መታው ጀማዓ መታው ይሄንን ያረገ ሰው መስጊድ መጥቶ ማይሰግድ ሙብተዲዕ ነው والعذر عذر ማለት አሉ ከመረድ እመምን ይመስልና አሉ ሰውየው ታመመ لا طاقة له لسو ችሎታ የሌለው بالخروج بموتات الى المسجد وده مسجد لموتات አቅም ያነሰው ችሎታ ጣቃ ማለት استطاع ማለት ولا تحملنا ما لا طاقة لنا به ምን ማለት ነው ጣቃ ማለት ችሎታ የማንችለውን ነገር አታሸክመን طيب ይሄን ብዙ ጊዜ ብለናል አላህ Subhanahu Wa Ta'ala የማይቻልን ነገር ያዛል ወይ ተክሊፍ ማላ ይጣቅ በእስልምና የለም
ስለዚህ እዚህ ላይ ያ የለም ከተባለ የዱዓው ፋይዳው ምንድነው? እዛ في شرح ابن ابي العز الحنفي ያሳልፈናል ተፋሲል ማላ ጣቀተ ለና ማለት የተፈለገው የሚያስቸግረንን ነገር መሸቃ ችግር ያለበትን ነገር ምን አታርገን ማለት ነው። ያኛው ማስለን መሸቅ ማትችለውን ነገር እኮ አላህ ምን አያረግም ብለናል። አይ ምን አይል ማያስገድድም አይከልፍም لا يكلف الله نفسا الا وسعها ስለዚህ መሸቃ ያለበትን ማለት ነው ብለው ይፈል ስለዚህ ላጣቀተ ችሎታ የሌለው ለሁ ለዛ ለታማሚ بالخروج በመውጣት الى المسجد ወደ መስጂድ መውጣት አትችል ታመተኝታል መስጂድ ልሂድ ብትል አትችልም ይሄ ሰውዬ ምን ይሰቅጥለታል ይያሉ شهود وحضور الجمع والجماعات ሰቅጥለታል እንግዲህ አንደኛ ዑዝር ማረድ ነው እንግዲህ መምጣት የሚችለው ምን አይነት በሽታ ያያዘው ነው በሚል إحدى تراجم البخاري እንግዲህ يا شباب حديثን እንኳን መቅራት እንኳን ባንችል ተራጅሙን አብዋቡን ብቻ ብንሐፍዝ ብንሰመድድ ብዙ علم እናገኛለን فقه الامام البخاري ምኑ ላይ ነው ተብሏል في تراجمه ስለዚህ አንዱ ተራጅሙ ዝህላል ሚልና ለዛ ለሚለው ተርጀማ የነብያችንን ሰለላሁ ዐለይሂ ወሰለም يهادى بين رجلين ምን አረጋቸው ይላል አመጧቸው ስለዚህ እንግዲህ እንደዛ ደረጃ ከደረስክ አንተ ዑዝር ነበረ ሩክሳ ነበረ አይ ሩክሳውን ተዋለው ኑ ግራና ቀኝ ግቡና ያዙኝ ብለህ ልጆችህን አምጥተው ቁጭ ቢያረጉህ ሰፍ ላይ ይቻላል አንተ ያረከው ምንድነው ሩክሳን ታውክ እንጂ ሌላ የሰራው ነገር ምንድነው ይያልናል የለም ስለዚህ አልሙሂም መምጣት በራሱ አልቻለም ሰውየው ታሞ ይሄ አንድ ዑዝር ሌላ أو خوف من سلطان ظالم ወይ ደግሞ እንግዲህ ሱልጣን አለ ባለ ስልጣን ዛሊም የሆነ እንግዲህ እዛ እንዳሳለፍነው ብዙ አሉ ከቀደርያ ከሙዕተዚላዎች ከምናምን የሆኑ ያድኑ ነበር ብለናል እነማንን ያድኑ ነበር አህሉ ሱና ወልጀማዓ ኢማ ለልسجن ወኢማ ለልقتل ወኢማ ለልضرب ምን ያረጋሉ እዛ ላይ ምን ያረጉ ሰዎች ነበሩ ያሸባ اختفاء ያረጉ ሰዎች ነበሩ ይሄም ሰውዬ صاحب الكتاب في زمنه مختفي ሆነው ነው የሞቱት ብለናል ተርጀማቸውን እንግዲህ መከታተል ሰውየው መስጂድ ብሄር ለጁሙዓ ወይ ለጀማዓ ዛሊም የሆነ አሚር አለ ሱልጣን እሱ ወህኒ ቤት ያስገባኛል ወይ በሰይፍ ይመታኛል ወይ ደግሞ በዱላ በሰውጥ ይመታኛል ብሎ ከፈራ ይሄ ሰውዬ ምን ይበቃለታል عدم حضور الجمعة والجماعات እንግዲህ ሁለት አመጡ እንደናሙና ይሄም እንግዲህ መስአላው ፍቅሂ እንደመሆኑ مسائل فقهيه ላይ في كل المذاهب አለ صلاه الجماعه የሚያሰቅጡ አዕዛሮች ስንት ናቸው እሱን እንግዲህ طيب الامام ابن حبان البستي عليه رحمه الله في صحيحه بابا አምጥተዋል 10 ዑዝሮች አምጥተዋል ጀማዓ ለመምጣት ምን የሚያረጉ ዑዝሮች ብለናል ያጀባ የሚያሰቅጡ ጀማዓ ለመምጣት የሚያሰቅጡ ዑዝሮች ስንት አርገዋቸዋል 10 አርገዋቸዋል صحيح ابن حبان متابعه ማድረግ ሙራጃዓ ዘላል المهم የጁሙዓና የጀማዓ ዑዝሮች አንደኛ መምጣትማ ያስችልህ በሽታ እሱ አንድ ዑዝር አሉ ሁለተኛ خوفك من سلطان ظالم وما سوى ذلك كذوች ያላሉ فلا عذر له ለሱ በቂ ምክንያትና በቂ ዑዝር የለውም መጥቶ መስገድ አለበት ስለዚህ ጁሙዓና ጀማዓን በተለይ እንግዲህ እነዚህ የማናቸው ብለናል የወንዶች ስራ ናቸው ሴቶችን ምን አያረጉ አይመለከቱ ከመጡም لا تمنعوا إماء الله مساجد الله ومع هذا وبيوتهن خير لهن زي يا شباب جمعة متاك مسجد جماعة متاك مسجد وندكو كهنا يا شباب ብቻውን ከሚሰግድና ጀማዓ ከሚሰግድ ስንት ደረጃ አለው ተብሏል ኢማ 25 ወኢማ 27 እሷ ግን በተሰተረች ቁጥር አጅሩ እየበዛላት ይሄዳል ቤቷ ሳሎን ከምትሰግድና አልጋ ቤት ከምትሰግድ ሐዲስ እኮ ነው የቱ ይሻላል እንግዲህ ሳሎን እንግዳ ቢመጣ ምን ቢል ያያት ነው እዛ ኺድሯ ውስጥ ግን ገብታ ከሰገደች ማንንም ማያያት ወቡዩቱሁና خير لهن በተለይ እንደኛ ጊዜ ሴቶች ሲመጡ ወደ ጁሙዓ ለብሰው የሚመጡት ነገር ያሳፍራል
والله ያሳፍራል ያሸባ ሴቶች ራሳቸው እርስ በርሳቸው ሲያወሩ በጣም መጥፎ ነው ወደ መስጂድ የምትመጣ ሴት ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል ወለይخرجنا ተፊላት ዒድ ላይም ይወጡ ሲሉ ነብያችን ሰለላሁ ዐለይሂ ወሰለም ጅልባብ ባይኖራትሳ ተጠይቀዋል እኮ ነብያችን ሰለላሁ ዐለይሂ ወሰለም لتلبسها اختها من جلبابها ዝም ብሎ አይደለም እኮ ልክ አይደለም ነገሩ ያሸባ ስለዚህ መምጣት እንመጣለን ካሉ ይችላሉ ላኪን አዳብ እስላሚያ አለ የሴት ልብስ ለየት ያለ ልብስ አላቸው እሱን ለብሰው ሳያጌጡ ሳይሽቱ ሳይነኩ ያልሆነ ልብስ ሳይለብሱ ከመጡ አይከለከሉ ያንን ካላረጉ ወልይ الامر ካለ ይከለክላል በእነሱ ሰበብ ደግሞ ሸርጥ ያሟላች ምን አታረግም ብለናል አትከለከልም ولا تزر وازرة وزر اخرى طيب ስለዚህ على كل الاحوال ይሄ ሁክሙ የወንዶች ነው ወንድ የሆነ አካል ጁሙአን ወይም ጀማዓን ያለ ዑዝር ከተወ قدم ለተባለው ነገር እንግዲህ ከሶስት አንዱ ይሆናል ኢማን يكون مبتدعا وإما أن يكون فاسقا وإما أن يكون منافقا ከዛ አይወጣም ዑዝር እዚህ በተቀሱት መሰረት ሁለት ዑዝር ተቀሰዋል ያ ከዛ አንዱ ከለለኛ ጋር አሁን እንግዲህ ብዙ ጊዜ ይላሉ አገራችን የምንድነው ተብሏል ዲሞክራሲ አለ ተብሏል ጁሙአ ለምን መጣ የሚል መቼም አይኖርም የለም እንደውም ጁሙአ ላይ ምን ያረጋሉ ይባላል ምን ያረጋሉ الحكومه المكاتب وكذا ተወሰነ ሰዓት ምን ያረጋሉ ነው የሚባለው ይዘጋሉ ወይም ይፈቅዳሉ ተወጣለ ከስንት እስከ ስንት ነው የሚፈቅዱት ያጀባ المهم انتم ادرى بهذا الشعب ስለዚህ ሙስሊሞች ግን በጣም ይወረድ ነው የተፈቀደ ካፊር حكومه ካፊራ ጁሙአ የናንተ ባላችሁ ነው ብለው ሰዓት እየሰጡ የለም ወጫት እየቃመ ነው ወይ ሱቁን ዘግቶ ተቀምጧል ሌላ ሀጃ ይሄ እንግዲህ የኛ ይሄ የሚመራው ያጀባ ሐኪም ሙስሊም ቢመጣ እንኳን ያስቸግራል ሙስሊም ያስቸግራል والله ያስቸግራል አሁን እንፈልጋለን ምን ለአላህ አክበር ምናምን ይል እና ራሳችንን ካሁኑ ጀምሮ ተርቢያ ካላረግ ችግር طيب وننتقل الى العنوان العادي ويم هنا الجرسنا ومن صلى يسجد سويال خلف امام كامام بኋላ يسجد فلم يقتدي به بذا بسويه ሳይከተል ከቀረ فلا صلاه له صلاه የለውም ቅድም እንዳልኳችሁ ነው እንግዲህ መግቢያ ላይ ብያለሁ ሰውየው ኢማም አለ በስ ተከትሎ የሰገደ ያስመስላል لكن نوى ماذا نوى المفارقه ይሄ ሰውዬ ሶላት የለውም ወይ منفرد አይደል ብቻውን አልሰገደ ወይ ማእሙም አይደለ በኢማሙ ምን አላረገ አልተከተለ ይሄ ሶላት የለውም ማለት طيب ثم بين العذر فقال كمرض لا طاقة لصاحبه بالخروج إلى المسجد لا طاقة له نزلاله أو خوف من سلطان ظالم وما سوى ذلك فلا عذر له ثم أشار إلى مسألة قد يفعلها بعض المبتدعات الشارح انقديه إن مسارع نسبه إلى الابتداع بحيث إنه يصلي خلف الإمام بنية أنه منفرد فقال ومن صلى خلف إمام فلم يقتدي به فلا صلاة له الدليل على ذلك قول النبي صلى الله عليه وسلم إنما جعل الإمام ليؤتم به فلا تختلفوا عليه إمام يتدرجوا لكتلتنا بإمام لا أتليايو قالوا نبيات صلى الله عليه وسلم فإذا ركع فاركعوا الركوع سارق دقم እንዳታረጉ በሌላ روايه اذا كبر فكبروا مال واذا قال سمع الله لمن حمده فقولوا ربنا لك الحمد واذا سجد فاسجدوا واذا صلى جالسا فصلوا جلوسا اجمعون واقيموا الصف في الصلاه استكاكلوا فان اقامه الصف من حسن الصلاه الحديث متفق عليه እንግዲህ ዝባሉት መሰረት ቡኻሪ 689 ሙስሊም 414ኛ ሐዲስ طيب ስለዚህ ይሄንን ሐዲስ متفق عليه ነው ያሉ ነው ሷሃቢው እንግዲህ አንድ ከሆነ ኢማም ፊት ለፊት ካለ እንጠንቀቅ
ኢማም መከተል አለብን። ኢማም እንደ ስሙ ምንድነው ብለናል። መስአላውን እኮ ብዙ ጊዜ አይተነዋል። እንግዲህ ዝም መጥና አሳልፈናል። ያው መከተል የማይቻለው ምንን ብቻ ነው ብለዋል። ጀህሚ ከሆነ ጀህሚ ሙዓጥል ነው። እሱ ኢማም ከሆነ ዝም ብሎ ተራ ኢማም ከሆነ አትከተለው አሉ። ስልጣን ያለው ከሆነ ችግር ሊያመጣ ስለሚችል ምን አርገዋሉ? ጁሙዓ እሱ ብቻ ሙተዓይን ከሆነ ጀማዓም ያሰግደው እሱ ከሆነ ተከትለህ ትሰግድና በኋላ ሶላትህን ምን አርጋሉ? ትደግማለህ። ሌሎችም እንግዲህ የጀህሚ ሁክም ያላቸው እንዳሉ ሻሪሑ ጨምረው አስተምረውናል። አላ ኩሊ አህዋል ቃዒዳ ኩልያ ያዝነው ሰውየው ሶላቱ ለራሱ ሶሒሓ ናት የሚባል ከሆነ የሚያሰግደው ሰውዬ ተከትለህ መስገድ ትችላለህ። የተከተልክ መስለህ ንየተል ኢንፊራድ ከኢማም በዛ ሐዲስ መሰረት አይቻልም። የሚቀጥለው ዑንዋን አልመስቱሩ ሚነል ሙስሊሚና መን ላ የዝሀሩ ሚንሁ ሪበቱን። ይህም አሳሳቢ የሆነና ሙሂም የሆነ መስአላ ነው። እንግዲህ ብዙ ሰዎች ሪባ የሚያጠራጥር ነገር ብሎም ግልጽ የሆነ ሙኻለፋት እየሰሩ እየታየ መስቱር ነው። አልሙስሊሙን አልአስሉ ፊህም አልዓዳላ የሚባል ነገር አለ። ይሄ ቃዒዳ ትክክል ሙስሊሞች ላይ አስሉ ምንድነው ነው የምንለው? ዓዳላ ነው። ግን ያንን ዓዳላውን የሚደመስስ የሚያጠራጥር ነገር ምን እስካላረገ ነው የምንለው? ግልጽ እስካላወጣ ድረስ አልመስቱሩ አሉ። መስቱር ማለት ሚነል ሙስሊሚን ከሙስሊሞች መን ላ የዝሀሩ ሚንሁ ሪባ ከሱ የሚያጠራጥር ዲን ጋር የሚጋጭ ነገር ግልጽ ያልወጣ ነው። ይህንን ካላረገ መስቱርነቱ ምን ሆኗል እየተባለ ነው? የለም ይጣዕኑ ፊህ ጣዕን ያረገው በራሱ ላይ ዋዲህ ሸባብ። ስለዚህ ሱናን እየተሳደበ አህለ ሱናን እየተሳደበ ይሄ ሰውዬ ምን አይባል? መስቱር እንለዋለን አንለው አይባል። ግን ሰውየው ሚነል ሙስሊሚን ነው። ምንም የሚያጠራጥር ነገር ከሱ የታየ ነገር የለም፣ የተሰማ ነገር የለም። ይሄ ምን ይባላል ብለና መስቱር ነው። እምቲሃኑም አይቻል። እንደነ ሰዎች እምቲሃን የሚያረጉ ሰዎች አሉ። እዛ መስጊድ ኢማም ይሰግድና ወይ ከመስገዱ በፊት ያናገረዋል ኢማሙ። ምንድን ለማድረግ ነው? የኢማሙን ሙዕተቀድ አቋም ለማወቅ። ሪባ የሚያጠራጥር ነገር አይቶ ከሆነ ይቻላል እያልን ነው። ከኢማሙ ያየው ነገር የሰማው ነገር ካለ ከሌለ ግን ሪባ የሚያጠራጥር ነገር ያልታየበት ሙስሊም ምንድነው ነው እያልን ያለን? መስቱር ነው። እሱን መፈላፈልና ፈተና ለሱ ማቅረብ አይቻልም። አማ ኢዛ ظهرت منه ሪባ ዛሂር ከሆነ እምቲሃን ማድረጉም ይቻላል። ብሎም መክሮ የሆነ ነገር ሁጃ በሱ ላይ አቁሞ ማይሆን ከሆነና አቋሙ ግልጽ የታወቀ ከሆነ ከሱ ማስጠንቀቅና እሱ ሚነል ፊርቀል ፉላንያ ነው ማለትም ይቻላል። ስለዚህ ይሄ መስቱር የሚባለው ነገር ባጭሩ ምንድነው የምንለው? ተፍሲል ያስፈልጋል። والامر بالمعروف والنهي عن المنكر باليد واللسان والقلب بلا سيف والمستور من المسلمين من لا يظهر منه ريبه. ለዚህ ነው እንግዲህ ተርጀማ ያመጡት። الامر قدم ብለናል። አሁንም ደገሙት። እንግዲህ መራቲብ الامر بالمعروف ብለው ተርጀማ ቢያረጉለት ይሻል ነበር። አሁን ላል والامر ማዘዝ بالمعروف በበጎ ማዘዝ والنهي عن المنكر ከሙንከር መከልከል መራቲባቸው እንዴት ነው አሉ? باليد يكون باليد በእጅ ይገኛል ላሉ። ይሄ እንግዲህ የውላተል ኡሙርና ሰውየው ደግሞ የት የሚያረገው ነው ብለናል? እቤቱ የሚያረገው የሚፈጽመው ነው። እኔ እናንተ አሁን ተግይር المنكر باليد አንችልም። ምክንያቱም እንግዲህ እስልምና እኮ ሲባል ያሸባብ ቃዒዳ ሰዋቢቶች ضوابطዎች አሉት። ይሄ ተግይር المنكر باليد الى ما هو انكر منه የሚያደርስ ከሆነ በዛ አያዝም እስልምና። አንተ ለምሳሌ እዛ የሆነ ኸማራ ቤት አለ፣ እሱን ሄጄ የሚጠጡትን ሰዎች ገርፌ የሚጠጣውን ነገር ደፍቼ እቃውን ሰባብራለሁ ብትል ነገዝ ኸምራ حرام ነው ማለት አይቻልም ልልህ ይችላል አይችልም? ስለዚህ ይሄ እንግዲህ ሳይደርሱ መድረስ ከመድረስ ምን ያረጋል ይላል?
الوصول قبل الوصول يمنع الوصول يعني المقاعدة محفز ياسفلقال ሳይደርሱ መድረስ ከመድረስ ያስቀራል بالعكس ደግሞ አንተ እዛ ደርሰህ ደግሞ በኋላ ጊዜ መስጠት ከሆነ ደግሞ ይሄም በጣም ተቅስር ነው አላህ Subhanahu Wa Ta'ala መከነክ في الارض ስልጣን ሰጠ ስልጣን አላህ እንደመከነ ሙንከራቶችን ምን ማድረግ አለብህ نعم ማጥፋት አለብህ በተለይ አቂዳ ጋር ግንኙነት ያላቸው ነገሮችን እነሱ ነብያችን ሰለላሁ ዐለይሂ ወሰለም بعدما فتح الله عليه مكة عمرة القضية يا شباب عمرة القضاء የሚባለው ላይ ሲመጡ እኮ ጣዖቶች በአጠቃላይ ካዕባ ላይ ነበሩ ነብያችን ሰለላሁ ዐለይሂ ወሰለም ምን አረጉ አልነኩም አይችሉማ አልገቡም እንዳይቀይሩ አልቻሉ እንዳይገቡ ካዕባ ምን አለ 360 ሰነማ አለ የለም አልገቡ ካዕባ عمرة القضاء ላይ ምን አላረጉም ብለና አልገቡ አልቀየሩም لكن لما مكنه الله سبحانه وتعالى وفتح عليه مكة براساቸው ነው በእጃቸው ሙንከሩን ምን ያረጉት جاء الحق وزهق الباطل ሌላ አያ ደግሞ في سبأ ምን ይያቀሩ قل جاء الحق وما يبدئ الباطل وما يعيد እያሉ በያዙት እንጨት እንግዲህ ይሄ ሙዕጂዛ ነው ተብሎ በጣም የሰበተ የሆነው ሶነም ምን ይሆናል ይወርቃል ከዛ በኋላ ሌላውንም ይሄ ቀለም በምን የተቀባው ሃን ከሩልይ በጨርቅ ይያሉ ሁሉንም ነብያችን ሰለላሁ ዐለይሂ ወሰለም አጸዱ ከዛ በኋላ በዚህ ከጀመሩ በኋላ ደግሞ በአካባቢ የነበሩ ሷሃቦቻቸው ላኩ ጣውት እንዳትተው እነ ኻሊድ ልከዋል እነ አምር ኢብኑ አልዓስ ልከዋል እነ ጀሪር ኢብኑ አብዱላህ በጀሊ ዙል ኸለሷ የሚባል ጣውት አለ እሱን አጥፋልኛሉ ጀሪር ኢብኑ አብዱላህ البجلي እና ጉዞ ያስፈልገው ነበር እኔ እኮ ፈረስ መጋለብ አልችልም ያ ረሱላህ ሰለላሁ ዐለይሂ ወሰለም لا اثبت على الخيل ናሉና ዱዓ አረጉለት ليثبت على الخيل اللهم ثبته على الخيل واجعله هديه مهديه بلو نبياتنا صلى الله عليه وسلم ከዛ በኋላ ከخيل ወድቅ ያላቅም ይላል ሄዶ ዙል ኸለሳን ይሄ ቀጢራን የሚባል የተቀባ ግመል አስመሰላት አቃጠለው ማለት ነው ያንን እንግዲህ እስከሚመጣ ድረስ የምስራቹን አይጠብቁም ነበር ሰው ላከ እንደዚህ የተላኩትን መላእክት በብቃት ተወጥቻለሁ አሳርፈውታለሁ ማን ነው የሚያሳርፈኝ ብለው ነበር ነብያችን ሰለላሁ ዐለይሂ ወሰለም የሽርክ የሚሰራበት ቦታ በጣም እንቅልፍ ያሳጣቸው ነበር አሁን የለም ዑለማ ኪባር አዕረቅ ጃሚዓ የተባለ ይሄን ያህል 100 ዓመት አለው የተባለ ከአልአዝሃር ወገይሪ ጎናቸው አስናም ምናምን لا يحركون ساكن بل منهم من يمشي اليه የሚባልም አለ የታዩ ስለዚህ እኛና እነሱ መሳፋችን በጣም ራቀ طيب አሁን ይያልን ያለነው ምንድነው تغيير المنكر او النهي عن المنكر ለቻለ لولاة الامور ሰውየው ቤቱ መርተባው የመጀመሪያው ደረጃ በጅ ሁለተኛ ደረጃ ምላስ ቀውላት በምላስ ይሄ እንግዲህ ለዑለማዎች ነው ብለና ዑለማዎች نهي عن المنكر በምላሳቸው ያረጋሉ ሶስተኛ والقلب በቀልብ ደግሞ تغيير النهي عن المنكر አለ ማለት تكرهه بالقلب በቀልብህ ትጠላዋለህ በቀልብህ መጥላትህ ችሎታ ቢኖርህ ምንን ይመራል ወይ በምላስህ ወይ በእጅህ ኢንካር እንደምታረገው ስለሚመራ እዚህ ነህይ ውስጥ የገባው ከራህየቱል ሙንከር ከዛ በኩል ነው بلا سيفنا ይሄ እንግዲህ የሚያስጠነቅቁበት ነገር አለ ይሄንን እኮ አምር بالمعروف نهي عن المنكر من اصوله الخمسه ያረጋሉ ሙዕተዚላዎች ምን ፈልገውበት الخروج على الحكام እንግዲህ አምስት መሰረቶች አሏቸው ሌላዎቹ ኪታቦች ላይ እንዳሳለ ከዛ መካከል ምን ይላሉ الامر بالمعروف والنهي عن المنكر እንግዲህ يعنون بذلك المعتزله والخوارج يعنون بذلك الخروج على الحكام بالسيف مجالداتቸው مقاتلاቸው እንግዲህ ይቻላል من الامر بالمعروف والنهي عن المنكر ነው ሊሉና لا ይሄ ሙዕተቀድ አህሊ ሱና ወልጀማዓ አይደል ሰይፍ ያለ መያዝ እንግዲህ ወልይ الامر ከተሳሳተ በመትችለው መልኩ እሱን تأمره بالمعروف وتنهاه عن المنكر تمكروا على بچالكው ልክ اما الخروج عليه فلا
طيب انظر الهامش رقم قدم يالنو 132 ይላል የአቡ ሰዒድ الخدري حادث قدم يالنو والمستور من المسلمين من لم تظهر له ريبة ያኛው በሌላ ለፍዝ አመጣው ይሄ قدم يفس ከሙስሊሞች መስተር ማለት ከሱ ሪባ የሚያጠራጥር ነገር ከሱ ግልጽ ያልወጣበት ነው ያ ከወጣበት መስተር ሊባል አይችልም ማለት طيب أقول الأمر بالمعروف والنهي عن المنكر باليد واللسان والقلب هذا مقتضى حديث رواه مسلم وغيره عن أبي سعيد الخدري رضي الله عنه قال قدم يقرأنا حديث قال رسول الله صلى الله عليه وسلم من رأى منكم منكرا فليغيره بيده فإن لم يستطع فبلسانه فإن لم يستطع فبقلبه وذلك أضعف الإيمان قدم تخرجون انجدي أسالفوا علما بأن التغيير باليد يكون لأصحاب السلطة وللرجل في بيته ومن لم يقدر على اليد أو كان ليس من أهلها انتقل إلى اللسان فأنكر باللسان وهي المرتبة الثانية ولتنيا درجة وإن لم يستطع باللسان أنكر بالقلب وهو أن يكره المنكر منكر مطلعت اللبت وفاعله منكرون تطلال منكر مسراون مسويه تطلال ويكره المقصر عن الأمر بالمعروف والنهي عن المنكر إذا كان قادرا كذلك سويه بجو إنكار مادرك يچاله كتوا بملاسو إنكار مادرك يچاله يتوون سويه مراسون مقصرونم من مادرك تچلاله ከመከርከው በኋላ አንተ እኮ ተሰሚነታለ እንዴት በምላስ ይሄንን ነገር አትናገርም ትለዋል እምቢኝ ካለ እየቻለ ተቅሲር ካረገ እሱንም ዋጅቡን ስላልተወጣ አንተ ፊላህ ብለህ ምን ማድረግ ትችላለህ እሱን መጥላት ሙቀሲርን من انكار المنكر بالقلب بقلب منكرون كمطلات من الكراهيه يمدبال وقوله بلا سيف فيه رد على المعتزله والخوارج الذين يعتقدون جواز الخروج بالسيف على الولاة ويعتبرونه من الأمر بالمعروف والنهي عن المنكر املوا قالوا بالنص لاي لمملس ነው ይችን ቢላ ሰይፊን ያለውን ቀይድ ያመጡት ረደን عليهم ነው እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም ብዙ ሐዲስ ብለናል ወደፊትም ሊመጣ ይችላል እንደዚህ ከናንተ አይማዎቻችሁ ጥሩ ማለት የሚወዷችሁ የምትወዷቸው የሚመርቋቸው የምትመርቋቸው አለ መጥፎ አይማዎቻችሁ ደግሞ እናንተን የሚጠሉ እናንተም የምትጠሏቸው እናንተም የምትረግሟቸው እነሱም የሚረግሟቸው ይሄንን ሲሉ ነብያችን ሰለላሁ ዐለይሂ ወሰለም አፈላን ናቢዙሁም አሉ ሱሐባ እዚህ ደረጃ ከደረሱ ቂታል ማድረግ እንችላለን ወይ ላ ነብያችን ሰለላሁ ዐለይሂ ወሰለም ላ ነብያችን ሰለላሁ ዐለይሂ ወሰለም ያሉት ላ ሩጅ አይቻልም ምን እስካሉ ድረስ ማአቃሙ ፊኩም الصلاه إلا أن تروا كفرا بواحا لكم فيه من الله برهان أو كما قال النبي صلى الله عليه وسلم صريح قيل سيهونا باجتهاد يالهونا من آمن يالهونا قيل سيهونا كفر كاياتشو كالنسو لذا كفر صراح لما هنو دقمو كالله ما سرجا كالاتشو الزالة ينجي صلاة سجدونا صلاة سكاقومو درس خروجو بالنسو لا يأيتشال ينجري ولاد أمر المسلمين لالاچو سوچ ነው እኛ حكمን ምን እናረጋለን ብለናል ማወቅ አለብን ሌላ مسألة አሁንም አህሚያ ያለው مسألة ነው علم الباطن لم يوجد في الكتاب والسنة ይሄ بعض الفرق المنتسبة إلى الإسلام يدعونه علم اللدني የሚሉ አሉ ብለናል علم الباطن የሚሉም አሉ ብለናል ይሄን እንግዲህ ሸሪዓን علم الظاهر ነው ይላሉ ይሄ ለዓዋሙ ነው ይሄ እንግዲህ ምንድነው የሚባለው ዘንደቃ ነው ያሸባ ከተክሊፍ ከሸሪዓ ምን ማለት ነው መሸሽ መውጣት ይሄ ዛሂሩ ይሄ ሐላል ይሄ ሐራም ይሄ እንደዚህ ይሄ ምንድነው አሉ علم الظاهر ነው ዓዋሞችን ይመለከታል አሉ እኛ علم الباطن አለን በዛ ነው የምንጓዘው የሚሉ ብዙ ሰዎች አሉ በእነሱ ላይ እንግዲህ የሚመልስ አባባል ነው ያሆኑ ፍቅራ علم الباطن كتابم سنام لا يلم الى العنوان متن وكل علم ادعاه العباد من علم الباطن لم يوجد في الكتاب والسنة فهو بدعة وضلالة ولا ينبغي لأحد أن يعمل به ولا يدعو إليه بلو أبرو ليلة مسألة برو أمدتها وأي امرأة وهبت نفسها لرجل
فإنها لا تحل له يعاقبان إن نال منها شيئا إلا بولي وشاهد عدل وصداق እንግዲህ ሶስት ሸርጥ አመጣ ولي شاهد عدل صداق هو المهر ብዙ ስሞች አሉት ብለናል መህር طيب ይሄን ማለት እንግዲህ ቅድም እንዳልነው ሻሪሁም ጠቆም ያደርጋሉ እኔም ቀራ አድርጌ አልፈዋል وكل علم قالوا እውቀት በአጠቃላይ እውቀት ሁላ ادعاه العباد ባሮች የሚሞግቱት እናውቀዋለን ያሉት من علم الباطن كعلم الباطن مستراوي እውቀት ማለት ነው ሸሪዓ ላይ የሌለ في الكتاب والسنة لم يوجد في الكتاب والسنة ይሄ ኪታብና ሱና ላይ አልተገኘም እንግዲህ የኩሉ خبر لم يوجد ይላል ኪታብና ሱና ላይ ከሌለ ፋይቱን ፈስህያ ለናረግ فهو بدعة وضلالة ይሄ ፈጠራና ጥመት ነው ከሆነ ደግሞ ولا ينبغي አይገባም አሉ ለአሐድ ለአንድ ሰው من المسلمين ለማንኛውም አካል አይገባም أن يعمل به በዛ بعلم الباطن መተግበሩ ራሱ ሊተገብርም አይገባም አይበቃለትም አሉ ولا يدعو إليه ራሱ ተግብሮ ሌሎችን ወደዛ ጥሪ ሊያረግም አይገባውም ብለው ባጭሩ ይሄንን አስቀመጡ እንግዲህ علم الشريعة ብዙ ጊዜ ብያችሁ ይሆናል خمርን ምን ትሆናለች የሚሉዋል خمر حرام ነው ምናምን የሚለው ይሄ ዛሂር ነው عند من بلغ الرتبة العليا خمر ምን ትሆናለች ይላል ችግር እኮ ነው አሉ አሁንም አሉ እኮ የሚጠጡ አሉ ይሄ ምንድን ማድረግ ነው ዘንደቃ ነው ሰዎችን ጠሞ ሰዎችን ማጥመም المهم شارحوا إن هذه الفقرة فيها رد على الصوفية الذين يزعمون أن قلوبهم تتلقى الإلهامات من الله عز وجل سبحانه وتعالى مليون قلبوቻችን አሉ ይሄ حدثني فلان እሱማ የናንተ አህሉ ዛሂር علم ነው እኛ ኢልሃማት ቀጥታ ወህይ ከአላህ ነው ቀልባችን ጋር ግንኙት ቀልባችን አላህ ጋር ነው ይሄ እንግዲህ ضلال ተባለኩ ብዙ ጊዜ ብለናል ለሸባብ ዛለፈውም ኪታባችን ላይ ይሄ عبد الرزاق الصنعاني من المحدثين من شيوخ الامام احمد عبد الرزاق ሲባል አልሰማችሁም ከሙሐዲሶች በአጠቃላይ بالنسبه للرحله ሰው የመጣለት እንደሱ አይነት የለም ተብሏል طلبته ምንድናቸው እየተባለ ነው በጣም ብዙ ናቸው እና እንደዚህ علم الدعاء ለሚያረጉት ጀማዓዎች ምን ተባሉ አላ ተርሐሉ الى عبد الرزاق قالوا ወደ عبد الرزاق ሄደ حديث አሰማሙ ماذا يصنع بالذهاب الى عبد الرزاق من يسمع من الخلاق አባባሉ ልበባሉ ወደ عبد الرزاق በመሄድ ምን አረጋለሁ ከኻሊቅ ቀጥታ የሚሰማካ ይሄ እንግዲህ ያሸባው አባባሉ በጣም ከባድ አባባል እኮ ነው እኔ የምሰማው ምንድነው ከአላህ ነው ሙባሽር ይوحى ኢለየ ማለቱ ነው እና ካሁን በፊትም ጠቅሻለሁ ኪታብ በምን ዙሪያ ነው ያሸባው ተሰውፍ ዙሪያ ምን የሚባል ኪታብ ተጠቅሰናል في الدرس الاسبوع الماضي كتابون ما تفلقوا ما نعم من የሚባል ኪታብ ብለናል አንድ ትንሽ ኪታብ ለሙሐመድ ጀሚል ዚን وحقيقة الصوفية የሚል አለ ብለናል رب الصوفية امرأة بميلو عنوان زلا يغنيال ليلاو مسرع التصوف የሚል አዲስ عنوان ሰጥተውታል ሰውየው የሰጠው ግን برهان الدين البكعي ይባላል ብለናል تنبيه الغبي لا تكفير ابن عربي የሚል እንግዲህ ኪታቡን የቀደሙት خليل حراس ናቸው ብያለሁ መሰላለፈው ላይ ሙራጃዓ ስናረግ عبد الرحمن الوكيل ነው አግኝተናል ኪታቡ በደንብ ምን ተደርጓል ተخدሟል እዛ ላይ ብትቀሩ ኪታቡን ራሱን እንኳን መቅራት ባትችሉ عناوينን ቅሩ عناوين كتاب ይሄ መስራዑ ተሰውፍ የሚለውን ኪታብ ምኑን ይያልን ነው ያሸባብ አብዋቦቹን ተራጂሞቹን ብቻ ሙር አለያ በጣም አስገራሚ ደረጃ ላይ ያሉ ስለዚህ ሰውየውንም ሸክዋ ምናምን አድርገው ብዙ ቦታ ቆመውታል وما ذلك الله سبحانه وتعالى يحفظ عباده طيب على كل من قالوا الذين يزعمون أن قلوبهم تتلقى الإلهامات من الله سبحانه وتعالى ويعتبرون ذلك وحيا فيقول أحدهم حدثني قلبي عن ربي
وما ذلك إلا من الشياطين التي تلعب به وتوهمه أن ذلك من الكرامات وما هو إلا من لعب الشيطان وإضلاله إياه ومن وجد منه ذلك وهو يوجد من الصوفية كثير فهو مبتدع ضال وبالله التوفيق سلازه ይሄ ይገኛል በአብዛኛው ያሉ እሱን ሰውየው ይሄንን ካለ እኛ ኢልም ሸሪዓ ስትነግረው አላህ Subhanahu Wa Ta'ala في كتابه ይሄን ነገር እንደዛ አድርገዋል ይሄ ሽርክ ነው ይሄ ኢማን ነው ይሄ ሐራም ነው ይሄ ሐላል ነው ይሄ ሱና ነው ይሄ ቢድዓ ነው ስትለው አንተ ዛሂር ጋ ነው ረስም እኛ ኢልም الباطن አለን እኛና ይሄ አይስማማም ካለ ይህ ሰውዬ ከነዚህ ጀማዓዎች ነው መጠንቀቅ ያስፈልጋል እነሱ ጋር ሙጃለሳ ማታርግ እነሱ ጋር ምን አታርግ አሳልፈናል መት ይሄም ከዛው ቂጣዓ ነው የሚሆነው የመጨረሻው ፍቅራ ያሉን መስአላ ፍቅህያ ነው واي امراه አሉ ማንኛይቱም ሴት وهبت نفسها لرجل ራሷን ለአንድ ወንድ ከጀባች ከሰጠች አሉ መጣችና ሴትየዋ وهبتك نفسي አለች ምን ይሁን አዱል መዛሂብ እኮ ይቻላል ብለዋል ወልይ የለም ምን የለ ቀቢልቱ ብሎ ምን ያርጋሉ ይሄን ተጠቅመው ብዙ ሙጅሪሞች ምን አረጉት ብለናል ይሄን ሲፋሁን ሁሉ ራሱ ስለዚህ እኛ ማላድላ ነው ምን ሄደው ማንኛይቱም ሴት ራሷ ለወንድ ከሰጠች فإنها لا تحل له አትበቃለት ራስን ሰጥቻለሁ ብትል አትሰጥ አይበቃም ይዋዓቀባኒ እና ለምንሃ ሸይአን ራሷን ሰጣኛለይ ብሎ ነክቷት ከሆነሷ ሁለቱም ምን ይደረጋሉ ይቀጣሉ ዱንያ ወአኽራ በዱንያ ሸሪዓ ካለ እንግዲህ ዚና ምንድነው ዕቁባ ብለናል ያ ሸባብ ሙህሰን ከሆነ ረጅም بالحجار حتى الموت سواء كان امرأة أو رجل محسن قال هنا دقمو أقبته معك هنا يجلد ماذا 100 جلد مع قوله ولا تأخذكم بهما رأفة في دين سلازة عند السيت راسي اللي عند وند ستتشالله كاليه أتبك عليهم كنكهات بزه بتشا معاقبة هلتم يكتالو إلا بولي وشاهدي عدل وصداق እንግዲህ ምን ያስፈልጋታል ወልይ ማለት ሐላፊ ዘመድ አባቷ ሊሆን ይችላል ወንድሟ አጎቷ የመሳሰሉ يعني كحلا بولي سبتال ብለናል في بعض السنن على حديث شاهد عدل ትክክል ታማኝ የሆኑ ሁለት ምስክሮች መኖር አለባቸው በዚህም የመጣ ሐዲስ አለ ከአን ኢብኑ አባስ ወغيره صداق ምን አሉ ማህር እንግዲህ መስአላ ምንድነው እየተባለ ነው الله سبحانه وتعالى ይሄንን ጉዳይ في سورة الأحزاب وامرأة مؤمنة إلى እንግዲህ ምን ካለ በኋላ ነው يا أيها النبي إنا أحللنا لك أزواجك اللاتي آتيت أجورهن وما ملكت يمينك مما أفاء الله عليك وبنات عمك وبنات عماتك وبنات خالك وبنات خالاتك اللاتي هاجرن معك نزهن كله من أرجن الله على الله سبحانه وتعالى عبكان الله على وامرأة مؤمنة مؤمنة يونتشن سيتم عبكتان الله إن وهبت نفسها للنبي راسها لأنت كستج إن أراد النبي أن يستنكحها نبي معقبات كفلق متى النبياتين صلى الله عليه وسلم نفسهم ستتشالله عليه نبياتين صلى الله عليه وسلم معقبات كفلق بزيهم بمالتها بتشا من هنا يا قبواتا بعد هذا قال خالصة لك من دون المؤمنين يهي أنت بتشا خاص مسألة نونو يالا الله سبحانه وتعالى ليلا سو بهبام يا قبايل من يسفل لقوا راسين جباه كالي ستتشالله كالي يمانش ليش بلاد هذا اللي بيولي يكوي يتبالي يمانش ليش أباتش مانو أبات اللي كالي شاقوتش سي أبات وندم كالش أباتش وندم مانو يراسش وندم مانو المهم ولي ميونات يتاوكانو السو يفلقنا كسو تاجات الله قابل شاو سيفتصم من الدرقال يالنو شاهد عدل يمتان ولي يمتان
ወልይ እቺን እህቴን ወይ ልጄን ሰጥቻለሁ ሲል የሚመሰክሩ ሁለት ሻሂዶች ይመጣሉ ከዛ በኋላ ምን ይኖራል ሶዳቅ ይኖራል ሶዳቅ ላይ ብዙ እንዳልነው እንግዲህ ሙአጀል ሊሆን ይችላል ሙአጀል ሊሆንም ይችላል ባይጠራም ችግር የለውም ሙፈወዳት ይባላል ብለናል قصه ابن مسعود مع احدى المرأة ብዙ ተጠይቀው في السنن አሳልፈናል الحديث صحيح ነው ታለ ሶዳቅ እንኳን ብታገባ ያሸባብ ሴትየዋ ችግር የለውም ኒካሁ ምን ይሆናል ሶሂህ ይሆንና የሷ ቢጤዎች የሚሰጡትን ሶዳቅ ምን እናረጋታለን ብለናል ይሰጣታል لا وقت ولا شطط لكسب الزمن ساعات اذان ምናምን ስለዚህ አንዳንድ መዛህቦች ግን ምን የሚሉ ስላሉ ነው በእነሱ ላይ ረድ ነው ያባባል ሰውየው ኢራቂ ናቸው ብለናል እነዛም ሰዎች ኢማማቸው እዛው ኢራቅ አካባቢ ስለሆኑ እና እዛ ላይ በዛ ስለሚሉ ሴትዮይቱ ራሷን ከሰጠች ወልይ ያስፈልጋትም ምን ያስፈልጋትም የሚሉ አሉ ይሄ ሱናን ምን ያረጋል ይላል ሱናን የሚጻረር አባባል ስለሆነ በመስጠቷ ብቻ ኒካህ ሊመጣ አይችልም ወልይ ያስፈልጋታል كذلك شاهد عدل ያስፈልጋል አድላም ተተዋል ሸርሁ ላይ ታያላችሁ ሌላ ሶዳቅ ያስፈልጋል ብለናል ሶዳቁ በሚመለከት ካሁን በፊትም እዚሁ ኪታብ ላይ ተፋሲል ዘክረናል አሁንም بعض التفاصيل ተዘክሯል ስለዚህ ይሄ አንኪሃ የሚባለው ነገር ራሱን የቻለ አህካም አለው ኪታቡ ኪታብ አቀዲ መሆኑ ጋር ብዙ መሳኢል ፍቅህያዎችንም አብሮ አዝሏል ስለዚህ የሚባለው ልብያን እየሰማን እየተረዳን ለሌሎችም ማስተላለፍ طيب ብዙ መሳኢሎችን አይተናል በሰማነው እንጠቀም አላህ ያርገን نكتفي بهذا والله سبحانه وتعالى اعلم وصلى الله وسلم وبارك على نبينا محمد وعلى اله وصحبه اجمعين